የምትወጂውን ልጅ እንዲናፍቅሽ እንዴት ማድረግ ትችያለሽ? የዛሬ ቪዲዮአችን ርዕስ ነው። የምትወጂውን ልጅ እንዲናፍቅሽ ለማድረግ ቤዚክሊ ሁለት በጣም መሰረታዊ ነገሮች ይጠይቃሉ። በመጀመሪያው አንቺ የምትከፊው ዋጋ ነው። አንቺ የምትከፊያት መስዋዕትነት ነው። ምክንያቱም እኛ በተፈጥሯችን ጊዜ፣ ትኩረት፣ ፍቅር፣ እንክብካቤ በጣም የምንፈልገው ነገር ነው። ይሄንን ከመፈለግሽ የተነሳ በጣም ቶሎ ቶሎ ትደውያለሽ፣ እንገናኝ የምትይው አንቺ ነሽ። ረጅም ሰዓት ከሱ ጋር ማጥፋት የምትፈልጊው አንቺ ነሽ። እስቲል ደግሞ በጣም የምትናፍቂው አንቺ ነሽ። ታዲያ ይሄ ስሜት እንዲሰማው ስትፈልጊው ደግሞ ሁለተኛው የሚያስቸግርሽ ነገር ምንድን ነው? ይሄንን አሁን እንዲናፍቀኝ ለማድረግ የምወስዳቸው እርምጃዎችን ወይ የማደርጋቸው ነገሮች ከኔ እንዲርቅ ቢያደርገውስ፣ ቢጠላኝስ፣ እንዲናፍቀኝ ብዬ እንዲረሳኝ ባደርገውስ የሚሉ ኔጋቲቭ ሀሳቦች ይመጣሉ። ነገር ግን የስነ ልቦና ትምህርት በትክክለኛው የሚያረጋግጥልን ነገር ከአንድ ወንድ ጋር ፍቅር ውስጥ ስትሆኚ ወይም እንዲያፈቅርሽ ስትፈልጊ የምትጋፈጫቸው ነገሮች ይኖራሉ። ያ ፍርሃትሽን ደግሞ መዝለል ግድ ይልሻል። ከፈራሽ ከተጋፈጥሽ ከማን ጋር እንዳለሽ፣ ምን ያህል እንደሚወድሽ፣ ላንቺ ምን ያህል ፋይት እንደሚያደርግ፣ ግንኙነታችሁን ምን ያህል ለማስቀጠልስ ምን ያህል ርቀት ይሄዳል የሚለውን ጥያቄሽን ሳትመልሽም እንደምትኖሪ ነው የሚነግርሽ። ስለዚህ ፍርሃታችንን ቀጥለጥ አድርገን እናቆምና ዛሬ የማነሳልሽን ትተገብሪዋለሽ። ያን ያህል እንደምታስቢው ክፍተት የሚፈጥር ወይም እንዲረሳሽና በዛው እንዲጠፋ የሚያደርግ አይደለም። እንደ ሰበብ ፈልጎ ከአንቺ መለየት የሚፈልግ ሰው፣ ለአንቺ ፍቅር ስሜት የሌለውም ሰው ከሆነ አሁን የምትጋፈጭበት ሰዓት ላይ ደርሰሻል ነው። ነገር ግን አንቺ ብቻ እንደምትናፍቂው የሚሰማሽ ከሆነ፣ አንቺ ብቻ እንደምትፈልጊው የሚሰማሽ ከሆነ፣ የምታደርጊው የምትጠሪው አንቺ ብቻ ከሆንሽ ምናልባት ናፍቆትን የሚፈጥረውን ስፔስ አልሰጥም ብለሽው ሊሆንም ስለሚችል ዛሬ የማነሳቸውን ሀሳቦች እንዲናፍቅሽ ከፈለግሽ ተግብሪያቸው። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ራስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ፣ ለብዙቶቻችን እንዲደርስ እንዲሁም የዩቲዩብ አልጎሪዝም እንዲወዳው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ወንድ ልጅን እንድትናፍቂው የሚያደርገው አብሰንትሽ ነው። ታዲያ አብሰንትሽ በምን አይነት ሁኔታ ነው መሆን ያለበት? አብሰንትሽ ውጤት ይሰጥሻል? ትክክለኛው ምክንያት ነው አንድ ወንድ ልጅ እንዲናፍቅሽ ካልሽ አዎ ነው። ምክንያቱም ህይወት ውስጥ አብሰንት ካልሆንሽ ናፍቆት የሚለውን ነገር ራሱ መፍጠር አትችይም። አለመኖርሽ፣ መጥፋትሽ፣ መቀነስሽ ስላንቺ ያለማቋረጥ እንዲያስብ፣ ሀሳቡ ደግሞ ምን ብለን ነው የምንጠራው? ፍቅር ወይ ናፍቆት ብለን ነው የምንጠራው። ስለዚህ ቆጭ ብለሽ ራስሽን ጠብቂ። በቀን ውስጥ ስንቴ እደውልለታለሁ፣ እሱ ስንቴ ይደውላል? ኢነርጂያችን ማች ያደርጋል ወይስ የኔ የበዛው? እኔ በጣም ፈልጌዋለሁ፣ እሱ ነው የሚፈልገኝ። በሳምንት ስንቴ እንገናኝ ይለኛል፣ እኔስ የሚለውን ጥያቄ ስትመልሺው የአንቺ ከበዛ ምናልባት አንቺ እሱ ጋር መብዛትሽ እንደናፍቅሽ ወይም እንዲናፍቅሽ እንዲሰማሽ አላደረገሽም ይሆናል። ስለዚህ ስቲል ግን በደንብ እያገኘሽውም አብራችሁ እየዋላችሁም በጣም ረጅም ሰዓት አብራችሁም እያጠፋችሁ ሁሌም ቻቲም እያደረጋችሁ በጣም የሚናፍቅሽ ከሆነና ይሄ ስሜት እሱ ጋር የሌለ የሚመስልሽ ከሆነ ምን ማድረግ አለብሽ? መቀነስ አለብሽ። ለሱ የምትሰጪውን ኢነርጂ ትኩረት አሁን መቀነስ መቻል አለብሽ። ያንን ታዲያ አብሰንትሽ ውጤት እንዲሰጥሽ ከፈለግሽ ምን ማድረግ አለብሽ? ቀጥሎ የምናወራቸው ነገሮች ሞር ይመልሳሉ። ምክንያቱም አንድ ሴት ከህይወቱ አብሰንት ስትሆን አሁን መደወልሽ፣ ቴክስት መላክሽ፣ መፈለግሽ፣ እንገናኝ ማለሽ ሱስ ሆኖበታል ወይ የኔ ኃላፊነት አለብኝ ብሎ እንዳያስብም በስቶ እንዳያስብ አድርጎት ሊሆን ይችላል። ሳይወድሽ ሳይናፍቅሽ ቀርቶ አይደለም። ያንን የምታስተካክይበት ወይም ባላንስ የምታደርጊበት አንዱ ስትጠፊ እሱም ዶፓሚኑ ዝቅ ሲልበት ሃይ መሆን ሲያቅተው የእሷ አለመኖር ነው ብሎ እንዲናፍቅሽ ታደርጊዋለሽ። ታዲያ በዚህ ሰዓት አብሰንት በምትሆኝ ሰዓት ተገላገልኳት የሚላትን ሴት እንዳትሆኚ ምን ማድረግ አለብሽ? ወንድ ልጅ እንዲናፍቅሽ በማትኖሪ ሰዓት ቪዲዮዎቼ ላይ የማነሳቸው 2 3 4 እያልኩኝ ይመልሳል። በነገራችን ላይ እንዳትፈሪ ምልሽ ይሄንን ነው። አብሰንት ስትሆኚ ጥፋት ከሌለብሽ፣ አንቺ ፍቅር ካልበዛ፣ አንቺ ተጨቃጫቂ ብቻ እንደሆንሽ የሚሰማሽ ካልሆነ በስተቀር ምንም ያስፈራ ነገር የለም። ከመደወል ቴክስት ከመላክ እሱን ከመፈለግ አንስቶ ነው ምልሽ። ስትቀንሽበት ይመጣል። እነዛን ግን አብሰንቶችሽን የት ናቸው ማጥፋት ያለብሽ? ምን አድርገሽ ነው የሚለውንም እንመልሳለን። አብሰንት ግን ያንቺ አብሰንት ወንድ ልጅን እንዲናፍቀው ስለሚያደርግ ፍጠሪ አብሰንት።
ሁለተኛ ወንድ ልጅ ምን አይነት ሴት ነው የሚናፍቀው? አንድ ወንድ ልጅ እንዲናፍቅሽ ከፈለግሽ የግዴታ መመለስ ያለበት ጥያቄ አለ። አንቺ ለሱ ማነሽ የሚለው አብረናቸው ስንሆን እንዲሰማቸው የምናደርጋቸው ስሜትን እጅግ በጣም ነው የሚናፍቁ። የሱ ምክንያት ደግሞ ማነሽ? አንቺ ነሽ። ስለዚህ አብራችሁ በምትሆኑ ሰዓት ላይ የምታጠፊውን ጊዜ ከሱ ጋር ኳሊቲ ታይም ተብለው የሚመለሱትን ጊዜያቶች ጠንቃቃ መሆን መቻል አለብሽ። ሰዎች ነን። ሰዎች የራሳቸው ማንነት አላቸው፣ አስተሳሰብ አላቸው፣ ውሎ አላቸው፣ ስሜት አላቸው። አንድ ወንድ ልጅ ደግሞ በብዙ ጫና ውስጥ ያለ ፍጥረት ነው እንደምታውቁት። ደን ተበሳጭቶ ሊሆን ይችላል፣ አዝኖ ሊሆን ይችላል። በራሱ ያለበት ስትራግሎች እንዳሉ ሆኖ ከአንቺ ጋር ሲሆን የሚሰማውን ሰላም ናፋቂ፣ ከአንቺ ጋር ሲሆን ማውራት ደካማ ጎኑን መናገር የሚችልበት ስፍራው እንደሆንሽ እርግጠኛ መሆን መቻል አለበት። እነዚህን ስሜቶች የምትሰጠውን ሴት ነው መቼም ቢሆን የማይረሳው። የተቀበለችው እሱ ጋር ሲመጣ ከማን ጋር ነው ያልከው? እነዚህ ነገሮች ልክ አይደሉም። ይሄ የምታደርገው ሁሌ የምታጣጥለው፣ ሁሌ ልታርመው፣ ሁሌ ደግሞ ልክ እንዳልሆነ ልትነግረው ዝግጁ ሆና የምትጠብቀውን ሴት አይፈልግም። ያንን በጣም የሚጠላው መሄድ የሚፈራው ቦታ ነው የምትሆኙ። ጭራሽ እንደሆኑ በዚች አጋጣሚ አብሰንት ስትፈጥሬ ተገላገልኳት፣ አሁን ሰላም ተሰማኝ ነው የሚልሽ። ነገር ግን አብሰንትሽ ህመም እንዲሰጠው በጣም እንዲናፍቅሽ የሚያደርገው እያንዳንዱን የምትቀበይለት፣ የምትወጂለት፣ የምታዳምጪው፣ አንደርስታንድ የምታደርጊው ስፍራው መሆንሽን እርግጠኛ መሆን መቻል አለብሽ። እኔ ስሜት የለኝም ወይ፣ እኔ መናገር አልችልም ወይ፣ እኔ መናደድ አልችልም ወይ ስትይ ታይሚንግሽን ጠብቀሽ መናገር ስትፈልጊ ሴት ልጅ ብልህ መሆን አለባት የሚባለው ዝም ብሎ ይመስላችኋል? ብልህ በመሆን ፍቅርሽን ከገለጽሽ በኋላ ካሳየሽው በኋላ ያንቺን ፍላጎት ስትመጪ ምንም አይነት ነገር ያደርግልሻል ወንድ ልጅ። ነገር ግን የእሱን ሳታዳምጪ የእሱን ሁኔታ ሳትረጂ ምን እንደሚፈልግ ሳታቂ ምን እንዳጋጠመው ሳታቂ ያንቺን ንዴት ያንቺን የምትፈልጊውን ያንቺን ልክ የመሰለሽን ምታውጪውና ምትረጪው ከሆነ መርዛማ ናት የሚል ታይትል ነው የሚያሰጠሽ። ከሷ በምን ሰዓት ላይ ከሷ በምን ልራቅ ነው እንጂ የሚለው እንደሚወዳት ስፍራ እንደሚወዳት ሴት ዞር ስትል እንደምትናፍቀው ካጠገቡ ዞር ስትል ያለሷ ማሰብ እስኪያቅተው ድረስ የምትሆነዋን ሴት ክሬት ማድረግ አትችይም። ስለዚህ ቀለል አድርገሽ የምትወጁ ሰው የራሱ ማንነት፣ የራሱ ህይወት፣ የራሱ ስሜት እንዳለው በመረዳት ያንን የምታስተናግጅበትን ስፍራ የምትፈጥሪ ዞር ስትይ ካጠገቡ ያለሷ በቃ አየሬ ናት ብሎ እንዲያስብ ማድረግ ትችላለች። በጣም ቀላል ፍጥረቶች ናቸው። ሶስተኛ ወንድ ልጅ እንዲናፍቅሽ ከፈለግሽ ፉሊ አርን እንዳያደርግሽ መጠንቀቅ መቻል አለበት። ከአንቺ ጋር ያገናኛችሁን ከአንቺ የሚፈልገውን አንቺን የሚያይበትን ወደ አንቺ የሚመጣበትን አንቺን እንዲናፍቅ የሚያደርገው እያንዳንዱን ሪዝን በሚፈልገው መጠን የምትሰጪ ከሆነ ያለ ገደብ ያለ ልክ የሚያገኘው ከሆነ በእጁ እንዳለ የሚሰማው ከሆነ በፈለገ ሰዓት እንደሚያገኘው የሚያስብ ከሆነ ምናልባትም ሳይፈልገው እንደፈለገ ምንም አይነት ምልክት ሳያሳይ ራስሽ ይዘሽ ምትሄጂም ከሆነ ምን ይፈጠራል? ምንም አይነት ይሄ አጓጊው ፓርት ትሪለሩ ስሜት የሚሰጠው እንዲፈልግሽ እንዲያድንሽ የሚያደርገው ነገር የለም ማለት ነው። ስለዚህ ምን ማድረግ አለብሽ? የራሷ ላይፍ፣ የራሷ ህልም፣ የራሷ ጓደኞች፣ የራሷ ቤተሰብ ያላት ጊዜዋን ፍቅሯን ለነሱ ሼር የምታደርግ ሴት መሆን አለብሽ። በጣም ስናፈቅር ያሉንን እንተዋለን። ብዙ ጊዜ የሚያስጠቃንም ምናልባት ደግሞ ቶሎ ችላ እንዲለንም እንዲዘጋንም እንዲርቀንም እንዳይወደንም የምናደርገው ራሳችንን ክራውድድ እንፈጥራለን። በቃ አብረሽ ውለሽ ብታድሪ 24 ሰዓቱን ቢሰጥሽ አትጠይ። እነሱ ደግሞ ተቃራኒ ስፔስ ይፈልጋሉ፣ ጊዜ ይፈልጋሉ፣ መተንፈስ ይፈልጋሉ። ከአንቺ ውጭ ያለውን ህይወት ማጣጣም ይፈልጋል። ለዛ እንደፈለገ እንዲበር ማድረግ ወደ አንቺ ሲመጣ ቅድም እንዳልኩሽ አይነት ሴት ከመሆን ባሻገር ከአንቺ የሚያገኘውን ትንሽ እንደ ፔንኪለር እሱ አይደለም ለአንቺ መስጠት ያለበት። ሴት ናት እኮ ለወንድ ልጅ ፍቅርን እንደ ፔንኪለር መስጠት ያለበት። ነገ ምን አገኛለሁ፣ ነገ ምን እሰማለሁ፣ ነገ ምን ፊል አደርጋለሁ እያለ በጉጉት እንዲመጣ ነገ አልሰጥህም ተነጎዲያ ምናልባት የዛሬ ሳምንት እዚህ ቢዚ ነኝ እንደዚህ ያደርጋለሁ በዚህ ወጣለሁ እያልሽ ሀሰል እንዲያደርግሽ እንዲያድንሽ በደንብ እንዲጠይቅሽ ናፍቀሽኛል እንዲልሽ ማድረግ ትችያለሽ። ቀኑን ሙሉ አግኝተሹ ነገም ዛሬም ተነጎዲያም አግኝተሹ ሙጥጥ ምን እስክታደርጊው አንቺም ጣዕም እንዲያልቅብሽ አታድርጊ። ስለዚህ
በቃ ፌሚኒን ኢነርጂሽን ቁጥብ አድርገሽ ትንሽ ትንሽ ሲያገኝሽ ታዲያ ቢናደድብሽ ራሱ አላገኝም ስላልሽው ሌላ ቅድሚያ የምትሰጪ ህይወት እንዳለሽ በዛ ተበሰጨ ሲያገኝሽ ሁሉን ነገር የሚረሳ እንዴት እንደናፈቀሽ ማቀፍ የሚፈልጋትን ሴት ክሬት አድርጊ። የምን መሰልቸት፣ የምን መዘጋት፣ የምን ካንቺ መጥፋት ፈላጊሽ አሳዳጅሽ እኮ ነው የሚሆነው። ስለዚህ ሙሉ በሙሉ እንዲያገኝሽ ከገላሽ አንስቶ እስከ ድምፅሽ ከኢንፎርሜሽን እንዲያገኝ አትፍቀጅለት። የዛኔ በቃ ሁሌ ሚናፍቃት የሚጓጓት መቼ አግኝቻት የሚላት ሴት ትሆኛለሽ። አራተኛው ዲግኒቲሽን መጠበቅ መቻል አለብሽ። ኩሩ መሆን መቻል አለብሽ። ተመሳሳይ ነገር እኮ ነው። ለራስሽ ጊዜ መፍጠር መቻል አለብሽ። እሱ እንዲናፍቅሽ የሚያደርገው ምንድን ነው? በመሰረቱ በመሀላቸው የሚፈጠር ጋፕ ነው አይደል? አብራችሁ ስትሆኑ የምታሳልፉት ጥሩ ጊዜ አለ፣ የምትሰጪው ፍቅር አለ፣ የምትሰጪው ሰላም አለ፣ የምትሰጪው ፍቅር አለ። እሱን ይዞ ይሄዳል አይደል? ስንቁ ነው። ያንን በልቶ አጣጥሞ ጣዕሙ ሳያልቅበት ድጋሚ እንዲመጣ ማድረግ የምትችው አንቺ ነሽ ብዬሻለሁ። ፉሊ ባለመስጠት ማለት ነው። ከዛ ባሻገር ደግሞ በጣም ማወቅ ያለብን ነገር ይህ ዝም ብለሽ አንድ ቀን አልደወለም ብለሽ 7 መደወል፣ ቴክስት መላክ፣ ለምን አንገናኝ፣ ትንሽ ፈቀቅ ሲል ከኋላ መከተል፣ እነዚህ አትራክሽን የሚያጠፉ ቼስ ማድረግ እኮ ወንድ ልጅን ትንሽ ሲላላ፣ ትንሽ ሲጠፋ፣ ትንሽ ሲቀዘቅዝብሽ መፈለግ እኮ ማለት በግዴታ እንደዚህ አስጨንቀሽ ውደደኝ ነው። ወዶሽ ነው መምጣት ያለበት። ሴትነትሽ ብቻ እንድትወደጅ ያደርግሻል። ይሄንን አምነሽ ካልተቀበልሽ፣ በዚህ ካላመንሽ፣ በራስሽ ካልተማመንሽ እሱ ቢሄድ ራሱ ቀጥሎ የሚመጣው ወንድ ተመሳሳይ ጌም ነው የሚጫወተው ከአንቺ ጋር። ስለዚህም አንቺ ነሽ መቀየር ያለብሽ። አንቺ እኔ ዲግኒቴ መጠበቅ አለብኝ። ሰልፍ ሪስፔክት፣ ኮንፊደንስ፣ ለራስ ዋጋ መስጠት እንዲወድሽ፣ እንዲያፈቅርሽ፣ እንዲናፍቅሽ ያደርገዋል። አለቀ እኮ አለቀ። ከዚህ ውጭ እኮ ምንም የሚጠይቅ ነገር የለም። ጠፋ ሲል አለመከተል፣ በጣም አለመፈለግ፣ ስፔስ ሲፈልግ መስጠት፣ ኢንከሬጅ ማድረግ። ከጓደኞች ጋር ዛሬ እኮ ሳታይም ዛሬ ማዘርን ብትጠይቃት አሪፍ ነው፣ ዛሬ እንደዚህ ብታደርግ እኔም እንዲህ የምሄድበት ቦታ አለ፣ እንዲህ ማደርግበት አለ። እዛ ሄደሽ ደስተኛ እንደሆንሽ ባጠፋሹ ጊዜ በነበረሽ ውሎ ደስተኛ መሆንሽን ማታ ላይ ኢንቦክስ ላይ ፎቶ ላኪለት እያየ ከኔም ውጭ ደስተኛ ናት፣ ይህንን መቼ ነው ሼር ማደርጋት የሚሉ ሀሳቦች እንዲናፍቅሽ ያደርጋል። ከሱ ጋር ጠበቅ ማለት መፈለግ ጥቅም የለውም። ክብር አልባ ነው ያደርግሽ። ምንም ለራሷ ቦታ፣ ፍቅር፣ ክብር የሌላት ሴት ነው የሚያደርግሽ። አያስናፍቅሽም። አራተኛውና ዋነኛው ምን ያህል እንደምወድሽ፣ ምን ያህል እንደምፈልግሽ ላረጋግጥልሽ ከሚሉ ድርጊቶች ሙሉ በሙሉ መቆጠብ መቻል አለብህ። አንዳንዴ እንዳልኳችሁ ምናልባት ወደ ራስ ትኩረት ስታደርግ ራስ ላይ ጊዜ ማጥፋት ስትጀምር መለወጥ ስትጀምር ሊሆን ይችላል። ወይም እሷን በቃ አትፈልገኝም ብለህ ለእሷ ስፔስ፣ ለራስም ሰልፍ ሪስፔክት ሁሉንም ነገር ካደላደልክ በኋላ በራስ እንደምትተማመን በራስ እንደምታምን ካረጋገጥክ በኋላ ምን ይመጣል? የምንወዳቸው ሰዎች በአንድ ሌሊት ወይም በአንድ ቀን ለነሱ ያለን ስሜት ተኖ የሚጠፋ ከዛ በአንዴ ሽፍት የምናደርግ ወይ የሆነ መድኃኒት ወስደን ሂል የምናደርገው ነገር አይደለም። ፕሮሰስ ይፈልጋል አይደለም? እናልፋ ፕሮሰስ አለ እኮ። እነዚህ ነገሮች እኮ ስታደርግ ዝም ብለህ አይደለም። ትናፍቅሃለች። በቃ 2 ሳምንት እኮ አልደወልክላት፣ ማሰቧን ቀይራ ሊሆን ይችላል። እስቲ ደውልላት የሚል ፑሽ የሚያደርግ ስሜት ይመጣል። ብዙ ነገር ስታያት መንገድ ላይ ልትደነግጥ ትችላለህ። ሊጠፋ የነበረው ስሜት ሊያገረሽ ይችላል። ታዲያ እነዚህን ሙሉ በሙሉ ማሸነፍ የምትችለው እያደረክ ያለከውን ነገር ስታምነው ነው። ውጤት የሆነ ቀን ይሰጠኛል፣ ስለዚህ ፕሮሰሱን ወይም የፕሮሰሱን ሳይክል መስበር የለብኝም የሚል ጠንካራ እምነት ሊኖርህ ይገባል። አለበለዚያ እስቲ ላረጋግጥልሽ የሚሰማኝን ምን ያህል እንደምወድሽ 2 ሳምንት ዘግቼሽ እንዴት ናፈቅሽኝ እኮ ብለህ ድጋሚ እንዳትሄድ። በአቋም መጽናት በጣም ትልቁ ሚና ይጫወታል። የአንድን ሴት ኢጎ ለመስበር፣ ኩራቷን፣ ክባዷን ለማሸነፍ ከፈለግ ሪል ይሄ ልጅ እንደዚህ ነው፣ ኩሩ ነው፣ በራሱ ያምናል፣ ይተማመናል፣ ላይፉ ያምራል፣ ከሱ ጋር ብሆን ይሻለኛል ብላ አምና ተሸንፋ እንድትመጣ የሚያደርጋት የዓላማ ጽናት ነው እንጂ ራስህን በሆነ ሰበብና በሆነ መንገድ አሸንፈከው ለሷ ያለ ስሜት በልጦ ሁሉንም ነገር ትተህ የምትሄድ ከሆነ ስቲል ለሷ ያለህን ስሜት ለማስረዳትና ለማረጋገጥ በጣም አጠናክራ ነው ኩራቷን፣ በጣም ክባዷን እዛ ሰቅላ ነው የምታገኛት። በፊት እንደውም ላላ ብላ ምናምን ነበር። አሁን በቃ ምናልባት ፈገግ ብላ ሊሆን ይችላል፣ ምናልባት ቴክስትን መልሳ ሊሆን ይችላል፣ ምናልባት ፖስት ያረከውን ነገር ላይክ አድርጋ ሊሆን ይችላል። ስለዚህ የላላክ መስሎ ስትሄድ
ድጋሚ ማትከፍተውን በር ገንብታ ትጠብቅሃለች። በአላማክ መጽናት እስክትመጣ በርን እስክታንኳኳ መጠበቅ ግድ ይልሃል። ምንም ምርጫ የሌለው ነገር ነው። ስለዚህ ስሜትህ መቆጣጠር ሁሌም እንደምላችሁ ለወንድ ልጅ ቁልፍ ነገር ትልቁ መሳሪያው ነው። ስለዚህ ስሜትህን ማስቆም መቆጣጠር፣ ኢሞሽናል ኢንተለጀንስ ምርጫ የሌለው ግዴታክ ነው። በአላማክ ጽና። ለሷ የሚሰማህን ስሜት ብትናፍቅ በጣም ፑሽ ቢያደርግህ ራሱ ልታስቆመው ይገባል። በዚህ መንገድ ነው ልታሸንፋት የምትችለው። አምስተኛው ራሷ ላይ ኢንቨስት የምታደርግን ሴት በጣም ነው የሚናፍቁት፣ በጣም ነው የሚወዱት። ሰልፊሽ ሁኝ ብዬሻለሁ። በጣም ብዙ ጊዜ ሰልፊሽ ካልሆንን ወንድ ልጅን ማሸነፍ አንችልም። ሰልፊሽ ካልሆንን ልቡን መግዛት አንችልም። ሰልፊሽ ካልሆንሽ ቅድሚያ ሊሰጥሽ አይችልም። ሰልፊሽ ካልሆንሽ ልዩ እንደሆንሽ ሊያስብሽ አይችልም። ካፈቀረች ሴት አንድ አይነት ነገር ነው የሚያገኙት፣ ሙሉ ጊዜዋን፣ ሙሉ ትኩረቷን፣ ሙሉ ፍቅሯን። ነገር ግን ሰልፊሽ ከሆንሽ ሙሉ ፍቅርሽን፣ ሙሉ ጊዜሽን፣ ሙሉ ትኩረትሽን ለራስሽ ነው የምትሰጪው። ያ ደግሞ ውብ ያደርግሻል። ያ ልዩ ያደርግሻል። በልዩ አይን እንዲያይሽ፣ በልዩ አይን እንዲጠብቅሽ፣ በልዩ አይነት በቁም ነገር እንዲፈልግሽ ያደርግሻል። አፈቀርሽውና ምን ይሁን እስቲ ንገሪ፣ ምን ይሁን ፈልገሹ ያለ እንጂ የግዴታ አስፈልጎሽ ለሕክምና የሚያጣ ዶክተር አይደለም እኮ። አፍቀረሹ ነው። የራሱ ላይፍ፣ የራሱ ህይወት፣ የራሱ ኑሮ አለው። ታዲያ ከዚህ ላይ ካላካፈልከኝ የትም አልሄድም፣ ከስር ከስር ነው። ኖ ይሄ ናፍቆት አይፈጥርም። ናፍቆት መፍጠር ከፈለግሽ በጣም ጠረንሽን ያስተካከልሽ ጠንቃቃ፣ በአጠገቡ የሆነች ሴት ስታልፍ እንኳን አንቺን እንዲያስብ የሚያደርግ መዓዛሽን ጥብቅ። ለሱ ጊዜ እየደውለሽ 2 ሰዓት ሙሉ ወደዚህ ወደዛ ያልሽ ከምታወሪ ትጥብ በዛሽ ሰዓትሽ ቁልት ንጽህናሽን ጥብቅ። ሲያገኝሽ አቅፎ ማይለቃት ሴት መሆን። ለምንድን ነው ለሱ በደንብ አትይ? ምን ልጠብቅ? ምንም ብተው ነው? ምን ላይ ባላላ ነው እሱ ሊላላብኝ የሚችሉ ጥያቄዎች መመል ለሱ ብለሽ አይደለም። አክቹሊ ታውት እርሱን እሱት መጀመሪያ ራሳችንን በደንብ መውደድ። እስከ ራስሽ ጋር ወርተሽ ታውቂያለሽ? ከመስታወት ፍቅሮች ምን ያህል ራሴን ወደዋለሁ፣ ለራሴ ምን ይገባኛል ብለሽ አስበሽዋል? ጎዶሎሽን እሱ ጋር የምትፈልጊ ከሆነ ይርቅሻል፣ ይሸሻል። ምንም አይነት ጎዶሎሽን ለመሙላት ግን ራስሽን የምታመጪ ከሆነ እኔ ነኝ ያለሁት ለኔ ይሄንን ራሴ ሞልቼ ነው መሄድ ያለበት የማንም ጥገኛ አይደለሁም ስትይ የዛኔ ማስፈልግሽን ሁላ ጭኖ ይመጣል። ያልጠየቅሽውን ይሰጥሻል። ያልጠበቅሽውን ያልገመትሽውን ይሆንልሻል። ቅድሚያ ለራሳችን እንስጥ። ራስሽን አስቀድሚ፣ ራስሽን ውደጂ፣ ራስሽ ላይ በደንብ ኢንቨስት አድርጊ። አንቺን አለመናፈቅ አይችልም። ውብ ናት፣ ስኬታማ ናት፣ ውርዚ ናት። ህይወት እኮ የላቸውም። ሴት እኮ ነው በቃ ላይፋቸው እነሱ አይደለ? ትንሽ ከተሳካላቸው፣ ትንሽ ከወደደሽ አንቺ እኮ ነሽ ህይወቱ። ለየት ስትይ ደግሞ በደንብ ራስሽ ላይ ኢንቨስት ስታደርጊ ቆንጆ ሴትን ለምንድን ነው የሚወዱት? ጠረኗ የሚያምር ቦዲዋም ለምን የሚወዱ ይመስልሻል? ተፈጥሯቸው እኮ ስለሆነ። ስለዚህ ያንን ክሬት ነው ደግሞ ዲብዳውን ማንነታችን ላይ፣ ስነ ልቦናችን ላይ፣ ሜንታላችንም ላይ በዛውም ጠንካራ የእነሱ ጥገኛ እንዳልሆነ ማሳየት ስቴ እንዲጓጓልሽ ያደርገዋል። ሀሳቤ ከጠቀማችሁ ከወደዳችሁ ለእኔ በላይክ ይሰራል፣ ተግብሩት። ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።